ፕሬዝዳንት ሉላ ደ ሲልቫ ዩክሬንና ሩሲያን የሚሸመግል የሀገራት ስብስብ እንዲሰየም ጠየቁ። ደ ሲልቫ ብራዚልን ለሚጎበኙት ለጀርመን መራሄ መንግሥት ኦላፍ ሾልስ እንደነገሩት የዩክሬኑ ጦርነት ሰላማዊ እልባት እንዲያገኝ ሀገራቸው አበክራ ትጥራለች። ዜናው በዝርዝርም ኦሮሚያ ክልል ሰሜን ሸዋ ውስጥ ማንነታቸው በውል ያልተነገረ ታጣቂዎች በከፈቱት ተኩስ አንድ ቻይናዊ ተገደለ። በአዲስ አበባ የቻይና ኤምባሲ ዛሬ እንዳስታወቀው ከርዕሰ ከተማይቱ በስተሰሜን 160 ኪሎ ሜትር ርቀት ላይ በሚገኘው ገብረ ጉራቻ የነበሩ 9 የቻይና ዜጎች ትናንት ማታ ተኩስ ተከፍቶባቸዋል። የፈረንሳው ዜና አገልግሎት ኤኤፍፒ የኤምባሲውን መግለጫ ጠቅሶ እንደዘገበው በጥቃቱ አንዱ ቻይናዊ ተገድሏል። በተቀሩት 8ቱ ላይ የደረሰ ጉዳት ስለመኖር አለመኖሩም ሆነ ስለ ታጣቂዎቹ ማንነት ኤምባሲው ያለው ነገር የለም። ይሁንና ኢትዮጵያ ውስጥ የሚኖሩና ኢትዮጵያን የሚጎበኙ የቻይና ዜጎች ለአደጋ የሚያጋልጡ አካባቢዎችን ለቀው እንዲወጡ ኤምባሲው አሳስቧል። ኦሮሚያ ክልልና ክልሉን በሚያዋስኑ አካባቢዎች በሰላማዊ ሰዎች ላይ ተደጋጋሚ ጥቃት ይደርሳል፣ ግጭትም ይደረጋል። የኢትዮጵያ የፌዴራል መንግስትና የኦሮሚያ ክልል ባለስልጣናት ለጥቃቱ የኦሮሞ ነጻ አውጪ ጦርን ተጠያቂ ያደርጋሉ። የኢትዮጵያ መንግስት የኦሮሞ ነጻ አውጪ ጦርን ኦነግ ሸኔ በሚል ስም በአሸባሪነት ከፈረጀው 1 ዓመት ሊደፍን ነው። ሶማሊያ ውስጥ ጦር ያሰፈሩ ሀገራት መሪዎች ነገ ሞቃዲሾ ውስጥ ይሰበሰባሉ። የሶማሊያ መንግስት እንዳስታወቀው መሪዎቹ የሶማሊያውን አክራሪ ደፈጣ ተዋጊ ቡድን አሸባብን በጋራ የሚመቱበትን ስልት ይቀይሳሉ። የአፍሪካ ህብረት የሚያስተናብራቸው በርካታ ሀገራት ሶማሊያ ውስጥ ከ20 ሺህ የሚበልጥ ጦር ካሰፈሩ 15 ዓመት አስቆጥረዋል። አክራሪው ደፈጣ ተዋጊ ቡድን ግን አሁንም ከሶማሊያ አልፎ ኬንያና ኢትዮጵያን ጭምር ያጠቃል። የሶማሊያ ርዕሰ ከተማ ሞቃዲሾ የነገ እንግዶቿን ደህንነት ለማስጠበቅ ከፍተኛ የጸጥታ ቁጥጥር እየተደረገባት ነው። የኢትዮጵያ የኬንያና የጅቡቲ መከላከያ ሚኒስትሮች የነገውን ጉባኤ ለማዘጋጀት እዚያው ሞቃዲሾ ገብተዋል። የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ 2 የአፍሪቃ ሀገራትን ለመጎብኘት ዛሬ ኪንሻሳ ኮንጎ ዲሞክራቲክ ሪፐብሊክ ገቡ። ርዕሰ ሊቃነ ጳጳሳቱ ለ5ኛ ጊዜ ወደ አፍሪቃ ባደረጉት ጉዞ ከኮንጎ ዲሞክራቲክ ሪፐብሊክ በተጨማሪ ደቡብ ሱዳንንም ይጎበኛሉ። ፍራንሲስ ከሮም ከመነሳታቸው በፊት ከርዕሰ መንበራቸው ቫቲካን የወጣው መግለጫ እንዳመለከተው ርዕሰ ሊቃነ ጳጳሳቱ ሁለቱን በጦርነትና ግጭት ክፉኛ የተመሰቃቀሉ ሀገራትን የሚጎበኙት ለሰላምና ለሕዝብ ደህንነት ለመጸለይ ነው። አንድ የሮማ ካቶሊካዊት ርዕሰ ሊቃነ ጳጳሳት ደቡብ ሱዳንን ሲጎበኝ ያሁኑ የመጀመሪያው ይሆናል። ለኮንጎ ዲሞክራቲክ ሪፐብሊክ ደግሞ እንደ ግሪጎሪያኑ አቆጣጠር ከ1985 ወዲህ የመጀመሪያው ነው። 100 ሚሊዮን ከሚገመተው ከሰፊዋ አፍሪካዊት ሀገር ሕዝብ 40 በመቶው የካቶሊክ ክርስትና እምነት ተከታይ ነው። የርዕሰ ሊቃነ ጳጳሳቱን ጸሎትና ቡራኬ ለመቀበል ከርዕሰ ከተማይቱ ነዋሪ በተጨማሪ በብዙ ሺህ የሚቆጠር አማኝ ከያለበት ወደ ኪንሻሳ ሲጎርፍ ነው የሰነበተው። ፍራንሲስ በሁለቱ ሀገራት የሚያደርጉት ጉብኝት 6 ቀን ይፈጃል ነው የተባለ። አትላንቲክ ጦር ቃል ኪዳን ድርጅት ኔቶ በእንግሊዝኛ ምህጻሩ ዋና ጸሐፊና የዩናይትድ ስቴትስ መከላከያ ሚኒስትር ቻይናንና ሰሜን ኮሪያን በየፊናቸው አወገዙም። ትናንት ደቡብ ኮሪያን የጎበኙት የኔቶ ዋና ጸሐፊ ያን ስቶልተንበርግ ዛሬ ቶኪዮ ጃፓንን እየጎበኙ ነው። ዋና ጸሐፊው ትናንት ሶል ውስጥ ከደቡብ ኮሪያ ባለሥልጣናት ጋር ባደረጉት ውይይት በዩክሬኑ ጦርነት ደቡብ ኮሪያ ከምዕራባውያን መንግስታት ጎን እንድትቆም አሳስበው ነበረ። ዛሬ ቶኪዮ ውስጥ ከጃፓን ባለሥልጣናት ጋር ባደረጉት ውይይት ደግሞ ቻይናን ጎረቤቶቿን ታስፈራራለች፣ ታይዋን ላይ ትዝታለች በማለት ቤጂንግን አውግዘዋል። ስቶልተንበርግ ከሶል ሲወጡ በእግራቸው የተተኩት የአሜሪካው መከላከያ ሚኒስትር ሎይድ ኦስቲን በበኩላቸው ሰሜን ኮሪያን አስጠንቅቀዋል። በ2022 ከዲሞክራቲክ ሕዝባዊት ሪፐብሊክ ኮሪያ የተሰነዘሩ በርካታ ጠብ ቀስቃሽ እርምጃዎችን ተጋፍጠናል። እንዳትሳሳቱም ዩናይትድ ስቴትስ ከኮሪያ ሪፐብሊክ ጎን ትቆማለች። ይህን ዓለም አቀፍ ሕግን የጣሰና አካባቢውን የሚያውክ አደገኛ እርምጃን በጋራ እናወግዛለን። ዩናይትድ ስቴትስ የምትመራው የጦር ተሻራኪ ድርጅት ኔቶና የራሷ የዩናይትድ ስቴትስ ከፍተኛ ባለሥልጣናት
በእስያ የሚያደርጉት ጉብኝት ደቡብ ኮሪያና ጃፓንን ለመሳሰሉ ለምዕራባውያን ሀገራት ተሻራኪ አለኝታቸውን ለመግለጥና ለዩክሬን ድጋፍ ለማሰባሰብ ነው። ስዊድን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል መሆን ከፈለገች የቱርክን ተቃውሞ የሚያለዝብ እርምጃ መውሰድ እንደሚገባት ሃንጋሪ አሳሰበች። ሩሲያ ዩክሬንን ከወረረች በኋላ ሩሲያን በቦልቲክ ባህር በኩል የምትቀርበው ስዊድንና ሩሲያን የምትዋሰነው ፊንላንድ የምዕራባውያኑ የጦር ተሻራኪ ድርጅት አባል ለመሆን አመልክተዋል። ይሁንና ስዊድን የአንካራ መንግሥት በአሸባሪነት የሚወነጅላቸውን ቡድናት በመደገፏ ቱርክ አባልነቱን ተቃውማለች። የስዊድን ባለሥልጣናት የቱርክን ተቃውሞ ከማለሳለስ ይልቅ እስልምናን የሚጠሉ አክራሪዎች በቅርቡ ስቶክሆልም ውስጥ ቱርክ ኤምባሲ አጠገብ ተሰልፈው ቁርአን ሲያቃጥሉ የስቶክሆልም መሪዎች በዝምታ አልፈውታል። ይህ ደግሞ አንካራን ይበልጥ አስቆጥቷታል። የሃንጋሪ ውጭ ጉዳይ ሚኒስትር ፔተር ስዢጃርቶ ዛሬ ቡዳፔስት ውስጥ የቱርክ አቻቸውን ሜቭሉት ካቩሶጉሉን ካነጋገሩ በኋላም ቁርአን መቃጠሉን አውግዘዋል። የስዊድን መንግሥት ቱርክን ለማግባባት ሌላ መፍትሄ እንዲፈልግ መክረዋል። ፊንላንድ የስዊድን አባልነት ከዘገየ ብቻዋን አባል ለመሆን እንደምታመለክት በቅርቡ አስታውቃ ነበረ። የዩክሬንን ጦርነት በሰላማዊ መንገድ ለማስቆም አዲስ ዲፕሎማሲያዊ ጥረት እንዲደረግ የብራዚል ፕሬዝደንት ሉላ ደ ሲልቫ ጠየቁ። ሉላ ደ ሲልቫ ብራዚልን ለሚጎበኙት ለጀርመን መራሄ መንግሥት ኦላፍ ሾልስ እንደነገሩት ሩሲያና ዩክሬንን ለማግባባት የተለያዩ ሀገራት የሚወከሉበት አንድ ቡድን ቢመሰረት ጥሩ ነው። ደሲልቫ ይህን የአግባቢ ወይም የአደራዳሪ ቡድን ይሰየም የሚል ሐሳባቸውን ከዚህ ቀደም ለፈረንሳይ ፕሬዚደንት ኢማኑኤል ማክሮን አንስተው እንደነበረ አውስተዋል። የእኔ ጥቆማ ሰላም ለማውረድና ጦርነቱን ለማስቆም ከዩክሬንና ከሩሲያ ጋር ቁጭ ብለው ለመነጋገር የሚሞክሩ ሀገራት በአንድ ቡድን እንዲሰባሰቡ ነው። ብራዚል ለዚህ የራሷን ጥረት ታደርጋለች። ከፕሬዝዳንት ማክሮ ጋር ተነጋግሬበታለሁ። አሁን ከምራሄ መንግሥት ሾልስ ጋርም ተነጋግሬያለሁ። ከሌሎች ፕሬዝዳንቶች ጋርም እነጋገርበታለሁ። እንደ ግሪጎሪያኑ አቆጣጠር ከ2003 እስከ 2011 ድረስ ብራዚልን በፕሬዝደንትነት የመሩት ሉላ ደ ሲልቫ ከእስራትና ከፖለቲካ መገለል በኋላ ዳግም ተመርጠው የፕሬዝደንትነቱን ስልጣን የያዙት በቅርቡ ነው። ወደ ግራ የሚያዘነብሉት ደ ሲልቫ ዳግም የፕሬዝደንትነቱን ስልጣን በመያዛቸው መደሰታቸውን ወደ ግራ የሚያዘነብለው የጀርመን የሶሻል ዲሞክራቲክ ፓርቲ ኤስፔዴ በጀርመንኛ ምህጻሩ መሪ ኦላፍ ሾልስ መደሰታቸውን አልሸሸጉም። የጀርመኑ መራሄ መንግሥት ሩሲያና ዩክሬንን የሚሸመግል የሀገራት ቡድን እንዲመሰረት ሉላ ያቀረቡትን ሐሳብ መደገፍ አለመደገፋቸውን ግን በግልጽ አላስታወቁም። ቀደም ሲል ግን ሾልስ ችግሩ በውይይት ይፈታ የሚል ሐሳብ ሲያንጸባርቁ ነበረ። መራሄ መንግሥት ኦላፍ ሾልስ ብራዚል ከመግባታቸው በፊት አርጀንቲናንና ቺሌን ጎብኝተዋል። ኦሮሚያ ክልል ሆሮ ጉዱሩ ውስጥ ማንነታቸው በውል ያልተነገረ ታጣቂዎች በከፈቱት ተኩስ አንድ ቻይናዊ ተገደለ። በአዲስ አበባ የቻይና ኤምባሲ ኢትዮጵያ ውስጥ የሚኖሩና ኢትዮጵያን የሚጎበኙ የቻይና ዜጎች አደገኛ አካባቢዎችን ለቀው እንዲወጡ አሳሰበ። የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ ኮንጎ ዲሞክራቲክ ሪፐብሊክንና ደቡብ ሱዳንን ለመጎብኘት ዛሬ ኪንሻሳ ገቡ። ርዕሰ ሊቃነ ጳጳሳቱ ሁለቱን በጦርነት የወደሙ የአፍሪቃ ሀገራትን ለ6 ቀናት ለመጎብኘት አቅደዋል። የብራዚል ፕሬዚደንት ሉላ ደ ሲልቫ ዩክሬንና ሩሲያን የሚሸመግል የሀገራት ስብስብ እንዲሰየም ጠየቁ። ደ ሲልቫ ብራዚልን ለሚጎበኙት ለጀርመን መራሄ መንግሥት ኦላፍ ሾልስ እንደነገሩት የዩክሬኑ ጦርነት ሰላማዊ እልባት እንዲያገኝ ሀገራቸው አበክራ ትጥራለች። ኢትዮጵያ ውስጥ በአሁኑ ወቅት ያለው የሰብአዊ መብት ጥበቃ ሁኔታ በጣም የከፋ ደረጃ ላይ መሆኑን የኢትዮጵያ ሰብአዊ መብት ተሟጋቾች ማዕከል አስታወቀ። በዋናነት የሰብአዊ መብቶች ተሟጋቾችን መብት ለመጠበቅ ከ2 ዓመታት በፊት የተቋቋመው ይህ ተቋም የመብት ጥበቃ ተቆርቋሪዎች ለእስር እየተዳረጉ ዛቻና ማስፈራሪያ እየደረሰባቸው ቢሆንም ይህንን ለማስቀረት ጥረት እያደረኩ ነው። ኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል ዋና ዳይሬክተር አቶ ያሬድ ኃይለማርያም የሰብአዊ መብት ተሟጋቾች ስራቸውን በመስራታቸው ብቻ ለእስር እንደሚጋለጡ፣ ትንኮሳና ዛቻዎች እንደሚደርስባቸው ገልጸው የታሰሩት እንዲለቀቁ በመጠየቅ ጠበቃ በማቆም ለችግር ሲጋለጡ ቤተሰቦቻቸውን በገንዘብ በመደገፍ እያገዙ መሆናቸውን አስታውቀዋል። ኢትዮጵያ ውስጥ ያለው የሰብአዊ መብት ሁኔታ አሁን በጣም የከፋ ሁኔታ ላይ ነው ያለው።
ምንም እንኳን ጦርነቱ ቢያበቃም እንደ ኦሮሚያ ሌሎች ሀገሪቱ ክፍሎች በየቀኑ ሰብአዊ መብት በገፍ ይጣሳሉ። ስለዚህ የሰብአዊ መብት ጥሰቱ በጨመረ ቁጥር የሰብአዊ መብት ተሟጋቾች ሁልጊዜ ችግር ውስጥ እየወደቁ ነው የሚመጡት። የማዕከሉ የቦርድ አባል የሆኑት አቶ ዳንኤል ጋ በመብት ጥበቃ ዙሪያ መሻሻሎች የነበሩ ቢሆንም ከፍተኛ የሰብአዊ መብት ጥሰቶች መስተዋል መጀመራቸውን ገልጸዋል። ባለፉት 4 ዓመታት የኢትዮጵያ ሰብአዊ መብቶች ሁኔታ በአጠቃላይ መሻሻሎች ያሳየ ቢሆንም ይህንንም ማሻሻያዎች በተደረጉ በርካታ የተቋማት ታድሶ የህግ ማሻሻያዎች ማየት ይቻላል። ነገር ግን በጊዜ ሂደት ከፍተኛ የሚባሉ የሰብአዊ መብት ጥሰቶች መስተዋል ጀምረዋል። ለማሳያነትም ከአመለካከትና ሀሳብ ነጻነት ከመግለጽ መብቶች ጋር ተያይዞ በፖለቲካ ፓርቲ አባላትና አመራሮች እንዲሁም በጋዜጠኞች፣ በማህበረሰብ አንቂዎች ላይ በተደጋጋሚ የሚፈጸሙ የህግ ስነ ስርዓትን ያልተከተሉ እስሮች፣ እገታዎች የፖለቲካና የመገናኛ ብዙሃን ምህዳር ምን ያህል አደጋ ውስጥ እየገባ እንደሆነ የሚያሳዩ ሁነቶች ናቸው። አክለውም ኢትዮጵያ ውስጥ ከህግ አሰራር ውጭ ከፍተኛና አሰቃቂ የሰብአዊ መብት ጥሰቶች መኖራቸውን በማሳያ በመጥቀስ ይህ እንዳይደርስ የሚሟገቱት ሊጠበቁ ይገባል ብለዋል። በሰሜኑ የኢትዮጵያ ሀገራችን ክፍል የተነሳው የትጥቅ ትግል ወይም የትጥቅ ግጭት በተለያዩ ክፍሎች በታጠቁ ቡድኖች የሚፈጸሙ ከፍተኛና አሰቃቂ የሆኑ የሰብአዊ መብት ጥሰቶች በመንግስት የጸጥታ አካላት ከህግ አግባብ ውጪ የሚፈጸሙ ከፍተኛና አሰቃቂ የሆኑ የሰብአዊ መብት ጥሰቶች፣ ግድያዎች፣ እስራቶችና ድብደባዎች፣ ግጭቶች እንዲሁም ከፍተኛ ለሚባሉ የሰብአዊ መብት ጥሰቶች ምክንያት መሆናቸው ግልጽ ማሳያ ነው። የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል ባለፉት ዓመታት በሰብአዊ መብት ተሟጋቾች መካከል ጠንካራ ጥምረት በመመስረት የሰብአዊ መብት ተሟጋቾችንና የሌሎችንም አቅም በማጠናከር ደህንነቱ የተጠበቀ የስራ አካባቢ በመፍጠር ለሰብአዊ መብት ተሟጋቾች ደህንነትና መብቶች መከበር ሲወተውት መቆየቱን ገልጿል። በቀጣይ ምን ለማድረግ እንዳሰቡም አቶ ያሬድ ኃይለማርያም ገልጸዋል። የሀገር ውስጥ የሲቪክ ማህበራት ወደ ትግራይ ሁሉ ሄደው ጉብኝት አድርገው ነው እኛም ሰው ልከን ነበረ። ስለዚህ በቀጣይ ትግራይ ውስጥ በጦርነቱ ምክንያት የተጎዱ አማራም ክልል፣ አፋር ክልልም የተጎዱ የሰብአዊ መብት ድርጅቶችና ተቋማትን የመደገፍ ስራ አቅደናል። በኢትዮጵያ የጀርመን ኤምባሲ ኢትዮጵያ ውስጥ የሰብአዊ ድጋፍ ስራዎች ላይ ያልተቋረጠ ድጋፍ እንደሚያደርግ አምባሳደር ስቴፈን አውር ተናግረዋል። ሰብአዊ መብት ተሟጋቾችን መጠበቅ ጀርመን ቅድሚያ የምትሰጠው ጉዳይ ነው። የሰብአዊ መብት ተሟጋቾችን ለመጠበቅ በዓለም አቀፍ ደረጃም ይሁን በኢትዮጵያ ልዩ ልዩ እንቅስቃሴዎችንና እርምጃዎችን አድርገናል። የሰብአዊ መብት ላይ የሚሰሩ ድርጅቶችን በቀጥታ በገንዘብ በመደገፍ የሰብአዊ መብቶች ሁኔታዎች እንዲሻሻሉ የሚያስችላቸውን ስራ እንዲያከናውኑ አድርገናል። ኢትዮጵያ ውስጥ የሰብአዊ መብት ተሟጋቾች ብዙውን ጊዜ በአስቸጋሪ ሁኔታ ውስጥ ነው የሚሰሩት። እንደሰማነው ብዙ የሰብአዊ መብት ተሟጋቾች በስራቸው ምክንያት ብቻ ይታሰራሉ፣ ማስፈራሪያና ዛቻ ይደርስባቸዋል። ስለዚህም እንደ የኢትዮጵያ ሰብአዊ መብት ተሟጋቾች ማዕከል ያሉ ጥምረቶችን በማሳደግ የሰብአዊ መብት ተሟጋቾች ጥበቃ ማግኘታቸውና ድምጻቸው መሰማቱን ማረጋገጥ ያስፈልጋል። ኢትዮጵያ ብሔራዊ ምርጫ ቦርድ ዋና ሰብሳቢ ብርቱካን ሚደቅሳ እንዳሉት በደቡብ ክልል 6 ዞኖችና 5 ልዩ ወረዳዎች በመጪው ሳምንት መጀመሪያ ለሚካሄደው ህዝበ ውሳኔ ቦርዳቸው አስፈላጊው መሰናዶ ወደ ማጠናቀቁ ተቃርቧል። በህዝበ ውሳኔው 3,028,770 መራጮች መመዝገባቸውን የጠቀሱት ዋና ሰብሳቢዋ 3,769 የምርጫ ጣቢያዎችም በስራ ላይ ይገኛሉ ብለዋል። አሁን ላይ ቦርዱ ድምጽ ለመስጠት የሚያገለግሉ የምርጫ ቁሳቁሶችን ወደ ምርጫ ማዕከላት ማጓጓዝን ጨምሮ ሂደቱ በመጨረሻ ምዕራፍ ላይ እንደሚገኝ ነው ዋና ሰብሳቢዋ። የመጨረሻው ተግባር ማለትም ለድምጽ መስጠት ሂደቱ የሚያስፈልጉ ቁሳቁሶች ወደ 31 ማዕከላት ደርሰዋል። በሚቀጥሉት ቀናት ደግሞ ወደ ጣቢያ ትራንስፖርት ማድረግ እንቀጥላለን። በጣቢያዎቹ ላይ አስፈጻሚ ለሚሆኑ የህዝብ ውሳኔ በሚፈጸምበት ዕለት ወይም ዜጎች ድምጻቸውን በሚሰጡበት ዕለት የምርጫ ሂደቱ እንዴት ነው መከወን የሚገባው ከህጉ ከመመሪያው አኳያ ሂደቱ የነሱም ግዴታና ኃላፊነት ምን መሆን እንዳለበት እሱን የሚገልጽ ሁሉን አቀፍ የሆነ ስልጠና እያገኙ ይገኛል። ዛሬ እና ትላንት ይሄ በመካናውን ላይ ነው ያለው እና በአጠቃላይ ጥሩ የዝግጅት ሁኔታ ላይ ነው ያለነው። በወላይታ ዞን የሚንቀሳቀሱ የተቃዋሚ ፖለቲካ ፓርቲዎችና የማህበረሰብ አንቂዎች ህዝበ ውሳኔው የራስን ክልል የማደራጀት እድል የነፈገ ነው ይላሉ። በጋራ ክልል እደራጃለሁ ከሚለው ጎን ለጎን ተናጠላዊ የክልል መስራታን ለሚፈልጉ አካላት በአማራጭነት ማካተት ለምን አልተቻለም በሚል ዶሳን ተከታዩን ምላሽ ሰጥተዋል።
ምርጫ ቦርድ እንዲሁ ቁጭ ብሎ አይ ይሄኛውም ነጥብ ይካተት ያኛውም ነጥብ ይካተት ብሎ የመወሰን የህግ ስልጣን የለው። ህዝበ ውሳኔውን እንድናስፈጽም የጠየቀን የፌዴሬሽን ምክር ቤት በህዝብ መደገፉ እንዲለካ ብሎ ያስቀመጠው ጥያቄ እነዚህ 6 ዞኖችና 5 ልዩ ወረዳዎች በአንድነት የጋራ ክልል መመስረታቸው በህዝብ ይደገፋሉ ወይ? ይሄንን መዝናቸው አሳውቁን የተባለ። ስለዚህ ያንን እያስፈጸምን ያለን ምናልባት በዚህ ዞን የሚገኙ አንዳንድ ፓርቲዎች እንደገለጹት የወላይታ ዞን በክልልነት ሊደራጅ ይገባል ወይም አይገባም የሚል ጭብጥ ደግሞ ተይዞ ህዝበ ውሳኔ ሊደረግ ይገባል የሚሉ ከሆነ በራሱ መስመር ሄዶ አሁንም ደግሞ እንደገና ለኛ እንዲመጣ መስራት የሚከለክላቸው ነገር ያለ አይመስለኝም። ዛሬ ይሄኛው ጥያቄ ላይ ህዝበ ውሳኔ ስለተሰጠ ነገ ሌሎች ጥያቄዎች ላይ ህዝበ ውሳኔ አይደረግም ማለት አይደለም እና የዜጎች መብቶች በህገ መንግስቱም ሆነ በሌሎች ህጎች ላይ የተቀመጡ መብቶች ሁልጊዜም ህያውነት ያላቸው መብቶች ናቸውና ከዛ አንፃር ነው መታየት ያለበት። በመራጭነት የተመዘገበው ነዋሪ ውሳኔ በሚሰጥባቸው አማራጮች ላይ ግንዛቤ ኖሮት እንዲመርጥ የተለያዩ ጥረቶች መደረጋቸውን የጠቀሱት ብርቱካን ሚደቅሳ ይህ በቀሪ ቀናትም የሚቀጥል ይሆናል ብለዋል። እንደ ምርጫ ቦርድ በመናደርጋቸው ተግባራት ሁሉ ሁለቱም ሀሳቦች እንዲንጸባረቁ ሁለቱም ምልክቶች እንዲታዩ ይሄ ደግሞ በመናስተላልፋቸው የህዝብ ማስታወቂያዎች በሬዲዮ በቴሌቪዥን በየቦታው በመናስቀምጣቸው ባነሮች ክርክር መድረኮች አድርገናል እና ምናልባት አሁንም በቀረው ጊዜ ህዝቡ ሁለቱንም ምልክቶች በትክክል ለይቶ እንዲያውቃቸውና ሀሳቡን በትክክል